ቱርካን ምን እንደተፈጠረ ትነግሪኝ? ከናቴ ጋር ምንድነው የተባባላችሁት? ምንም በቃ ምንም ነገር አትጠይቅ። ምንም አትጠይቀኝ ማለት ምን ማለት ነው ቱርካን? የአባትሽ ገዳይ የምትሆነው እሷ እንደሆነ ስትናገሪ ነበር እኮ። ምን ማለትሽ ነው? እዚህ ገሃነም ውስጥ ብቻዬን የምቀረው እኔ እንደሆንኩ ይነግረኛል። ለምንድን ነው ማወቅ የፈለግከው? ቱርካን በቃ ማወቅ እፈልጋለሁ እባክሽ። በኋላ እናወራለን ሶመር። የምፈልገው አባቴ ደህና እንዲሆን ብቻ ነው። እባክህ አሁን እህቶቼ ጋር ውሰደኝ። በጣም ደክሞኛል። አንተም ታውቀ ነበር። ለምንድን ነው እየሄደን እያለ ያልነገርከኝ? እንዴት ነው የምነግርሽ? ልብ ድካም ነው የሚይዝሽ። ደግሞ ስለ ቡድን ነው የምናወራው ብለህ የዋሸኝ ነገርስ? ነገሩን ባውቅ እኔ ራሴ ወደዚህ መጣ ነበር እኮ። ቢሆንስ ወደዚህ ብቻሽ እንድትመጪ አድርግሻለሁ? አሁን እሱን ተውት። ሲጀመር ዳሪያ እስካሁን ድረስ የት ነበርሽ? ከ4 ሰዓት በፊት እኮ መምጣት ነበረብሽ። አባቴ ሳዲቅ ዳሪያ አልመጣችም አለና ከዛ በጣም ታመመ። እሺ በቃ ሁላችሁም አንዴ አትውረዱብኝ። እዚህ ለምንድን ነው የምንጠብቀው? ነው ወደ ሆስፒታል እንሂድ። አክስት ነስሪ እንዳትመጡ ብላለች። ለምንድን ነው እዛ ማን ሄደው? አዎ ማየ ደውላ ነበር። እህቴ ወደ ቤት እየመጣች ነው ወይ ብላለች። አባቴ ሳዲቅ እንደሚመጣ ዶኖሽ ቃል ገብታልኛለች። እሺ መሱት በቃ አሁን አትዘን እሺ። አባቴ ተመልሶ ይመጣል እሺ። በል ተነስ ግባና ተኛ። አባዬ ሲመጣ እንቀሰቅስሃለን። ኢየሱስ ምንም አይተኛም። ስሚ ዶኖሽ በቃ አትጫኘው። አታይም እንዴት እንዳዘነ? በቃ ገብቼ የሚጠጣ ትኩስ ነገር ላዘጋጅ። እኔም አግዝሻለሁ። መጀመሪያ አላመንኩም ነበር። ለማንኛውም ደውለህ ስላሳወቀኝ አመሰግናለሁ። ለአንተ ስለ አይደለም ያደረኩት። ዶኖሽ በጣም አዝና ነበር። ልጅቷ እዚህ ብቻዋን ስትደናበር ነበር እና ደግሞ ዳሪያን ማወቅ ስላለባት ነው። ገና መውጣታችን ነበርና ወዲያውን የደወልከው? አዎ እንደዛ እንደሆነ እርግጠኛ ነኝ። ምን እያልክ ነው? በቃ እንደተረዳኸኝ ነው ሰርዳር። አሁንስ በጣም እያበዛው ነው። እሺ አንተ ነው ያበዛው እንጂ ልጅቷን ይዛት ጠፋ። ጭራሽ ደግሞ እንደዚህ ያስመሻት። ያማሃል እንዲህ ቤተሰቦቿ ይጨነቃሉ ብለህ ምንም አታስብም? በግዴታ አይደለም የወሰድኳት፣ በምንም አላስገደድኳት። ይሄን ቤተሰብ አታውቀውምና ነው። ቆይ አጎት ሳዲቅ ባይታመምና ዳሪያ በጣም አመሽታ ወደ ቤት ብትመጣ ምን እንደሚፈጠር አስበው ነበር? ግን ስማ ዳሪያ ማለት ዩኒቨርሲቲ ውስጥ አብረሃቸው እንደምትጃጃላቸው አይነት ሴት አይደለችም። ልጅቷን ምንም ማስከፋት አትችልም። እህቴ እንኳን መጣሽልን። እባክሽ በቃ የኔ ውድ ተረጋጊ። እህቴ ወንድም ሶመር አብሮን ነው የሚሆነው? እየመጣ ነው። መኪናውን ሊያቆም ሄዶ። እህቴ ዳሪያ በቃ ውዴ አይዞሽ እባክሽ። እህቴ ሆስፒታል ሄደን አባቴን ማየት አለብን ስላቸው እናቴ እንድትመጣ አትፈልግም አለችኝ። ሴቶች አባዬ አሁን ቀዶ ጥገና ላይ ነው። እዛ ብንሆንም ልናየው አንችልም። እዛ ብንሄድም በሐዘን መቀመጥ ብቻ ነው። እዚህ የመጣሁት አብሬያችሁ ልሆን ነው። እማዬ ትደውላለች፣ ምንም አታስቡ። እህቴ እንኳን መጣሽልን። ወደ አባቴ ቤት በሚያሳዝን ዜና ለመመለስ
ብዙ ነገር አስበን ነበር፣ ግን አሁን ሁኔታችንን ተመልከቱ። አማቼ ፈጣሪ በቶሎ ያሽለው። እናመሰግናለን። ከፈልጋችሁ ወደ መናፈሻ ወጣ በሉ። እሺ መጀመሪያ ላይ እንሂድና እናውራ። አንቺ ሴትዮ አብደሻል እንዴ? አብደሻል። ቆይ እንዴት እንደዚህ አይነት ነገር ታደርጊያለሽ? እንግዲህ ማንንም ቢሆን ማንንም ሰው እኛን በጭራሽ መጠቀሚያ ሊያደርገን አይችልም። እነሱ በጣም የተጨቆኑ ቤተሰቦች ናቸው አይደለ? እንዴት እንደሚጫወቱ ማታያየነው ነገር እኮ ነው። ያንን ሌባ አጎታቸውን አምጥተውት ጉዳዩን ያነሱት እነሱ ራሳቸው ናቸው። እኛ ጋር ጎትተው ያመጡት ራሳቸው ናቸው። እኔ ምንም አልገባኝም። የማይመስል ነገር አታውሪ። ያንን ሰውዬ መንገድ ላይ አግኝቼ ነው እኔ ራሴ ቤት ያመጣሁት። በጣም ምርጥ ነገር ነው ያደረግከው። ቆይ ይሄ ሁሉ ነገር የተቀነባበረ እንደሆነ አይታየም እንዴ? እኔ አቶ ሳዲቅ እንደዚህ ያለ ነገር ያስባል ብዬ ለማመን አልችልም። እሺ ጥሩ፣ ቱርካን ስህተት ሰራች እንበል። ግን ለምንድን ነው ለእናቷ የምትናገሪ? ለምንድን ነው እስከ መሬት ተነስተሽ ሐሰተኛ ነገር የምታወሪ? ይሄ ጉዳይ በቀላሉ ሊነሳ የሚችል ርዕስ ነው አይደል አቶ ኦዛር? አልተሳሳትኩም አይደል? ቆይ ያ ሰውዬ መጥፎ ነገር ቢሆንስ ሩቻል? ያ ሰውዬ የሆነ ነገር ቢሆንና ለዛ ምክንያቱ አንቺ ብትሆኝስ? እንዴት ነው የነዛን ሰዎች አይኖች ማየት የምትችይው? እኔ በማንም ህይወት ላይ ቢሆን ችግር የለብኝም። ከልቤ ነው የምልህ። ያ በጭራሽ እንዲፈጠር አልፈልግም። ግን መስመራቸውን እንዲያውቁ ማድረግ ደግሞ አስፈላጊ ነገር ነው። ይሄ ማለት ያለ እኔ እውቅና ከገዛ ቤቴ ውስጥ 74 ሳንቲም እንኳን ቢሆን ያለ ፍቃድ የወጣ ማለት ሌብነት አይደል እንዴ? እና ከዚህ በላይ ምን ሊፈጠር ይችላል አቶ ኦዛር? ንገረኝ። እዚህ ጋር ማንም ሰው ምንም ነገር አልሰረቀም። ሰላም ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። እማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። እማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ተሰማኛለህ? የጥሎሽ ዕቃ በሙሉ ተሰርቋል አቶ ኦዛር። ቢወሰድም የቱርካን ወርቅ ነው የተወሰደው። ብትሸጠውም የራሷን ወርቅ ነው የሸጠችው። እሱ ደግሞ አንቺን አይመለከትሽም። አረ በሚገባ ይመለከተኛል እንጂ ያንን ወርቅ አንድ በአንድ ቆጥሬ አስልቼዋል። ለሰጡን ሰዎች አንድ ቀን ውለታቸውን መልሰን ልንሰጣቸው ይገባል። ይሄ ደግሞ ባህላችን ነው። ለዘመናት በዚህ መልኩ ነው የኖርነው። በጭራሽ ሊቀየር አይችልም። እንደዛ ማድረግ ይጠበቅብኛል። እና አሁን ታዲያ ምን እያልክ ነው ያለኸው? ቆይ ቱርካን እነዛን ወርቆች ወስዳ ባስሸጣቸው ኖሮ የተሰጣትን ስጦታ ከካዝና አውጥተሽ ለእያንዳንዱ ሰው ልትመልሽ ነበር? ይሄ ቆይ ምን አይነት ነውረኝነት ነው? እኔ ምልህ ኦዛር፣ የምር ልትረዳኝ አትፈልግም አይደለ? እነዛ ገንዘብ የሰጧቸው ሰዎች እኛን እንዲሁም ቤተሰቦቻችንን እና ጓደኞቻችንን ያውቋቸዋል። ስለዚህ ቆይ አንተ ስታስበው በጭራሽ የማይሰሙ ይመስልሃል? አስበው እስቲ ኦዛር፣ ካሁኑ የኩርማን አዲሷ ሙሽራ ወርቁን በገንዘብ እየለወጠች ነው ብለው ወሬውን እያናፈሱት እኮ ነው ያሉት። እኔ አዲስ ሙሽራ ሳለሁ ወርቅ ያየሁት የሰርጌ ቀን ብቻ ነው። ከዛ በኋላ አላየሁትም። ውዷ እናትህ ለእኔም ሳታማክር የራሷ ካዝና ውስጥ ነው ወስዳ የደበቀችው። እሺ አንቺ ከሆኑ ታዲያ ለምን ለቱርካን ሰጠሻት? እና ታዲያ ለምንድን ነው ያንን ሁሉ ወርቅ የሰጠሻት? ምክንያቱም አንድ ቀን ነገሮች አንቺ በምትፈልጊው መንገድ ካልሄዱ ምስኪኗንና ምንም የማታውቀውን ቱርካን በሌብነት ልትወቅሻት ስላሰብሽ ነው። ያንቺ መርዘኝነትና ክፋት መቼም ቢሆን ማቆም አይችልም ሩቻ። በጣም ክፉ ሰው ነሽ። በዛ ግርግር ጠረጴዛ ላይ የቀራረበውን ላነሳሳው አልቻልኩ። እህቴ እርቦሻል? የሆነ ነገር እንብላ?
አባቴ እህቴ አታልቅሱ እያልሽ እኮ አንቺ እያለቀሽ ነው። ምን ተፈጥሮ ነው ዶኑሽ? አባቴ በድንገት እንደዛ የሆነው ምን ሆኖ ነው? አባዬ በጣም ደህና ነበር። ምንም አልታመመም ነበር። አክስታችን ምግብ ይዛ መጣችና አባዬ እማዬ ለምን ወደ ጠረጴዛው እንዳልመጣች ለማየት ወደታች ወረደ። ከዛ እማዬ ስትጮህ ሰማዋት። አባዬ ከሀካን ጋር እንደሆንኩ አውቆ ይሆን? በዛ ተናዶ ሊሆን ይችላል። አይደለም፣ የኔ ጥፋት ነው። አንቺ ምን አደረግሽ እህቴ? የኔ ጥፋት ነው። አጎቴ ሰላም እንዲሰጣቸው ብዬ ወርቄን ሸጬ ገንዘብ ሰጥቼዋለሁ እና አባቴ በዚህ ምክንያት ልብ ድካም ይዘዋል ብዬ እንዲህ ላስብ እንችላለሁ። እህቴ እውነትሽ ነው? በድጋሚ እናትህ ስትናደድ ምን ማድረግ እንደምትችል አይተናል። ቱርካን በበጎነት አስባ ላደረገችው ነገር እናትህ ከባድ ችግር ላይ መጣለውን ላምን አልችልም። ቱርካን ምንም አልነገረችኝም አባዬ። በዛ ላይ ከጅምሩ ጉዳዩ ስለዚህ መሆኑን ባውቅ ኖሮ ይሄ ሁሉ ነገር እንዲፈጠር አልፈቅድም ነበር። ለማንኛውም አሁን ምን ማድረግ አንችልም። ብቻ አቶ ሳዲቅ መጥፎ ነገር እንዳይሆን እንጸልይ። ስለዚህ በኋላ እናወራለን። እሺ በቃ። አሁን እዚህ ምን ትሰራለህ? በልሂድ በቃ። ለምንድን ነው የሚሄደው? ከፈለክ ራስ ሂድ። ደግሞ የልጆቹ ጠባቂ ለመሆን በጣም ጓጉታል። የልጅነት ጓደኞቼ እኮ ናቸው። ስለዚህ አዎ ጠብቃቸው። ለእኔስ ምኔ ናቸው? ለእኔም የልጅነት ጓደኞቼ ናቸው። በአካት ዘላብድ። አሁን ሂድ። አልሄድም። ሰርዳር ነህ አይደል? የዶኑሽ ጓደኛ? አዎ ወንድሜ። ባለፈው አብረን ዘይት ማምረቻው ጋር መተን ነበር። አንተን አላውቅም። ሀካን እባላለሁ። የዳሪያና የዶኑሽ ጓደኛ ነኝ። የዳሪያ ፍቅረኛም ጭምር ነው ወንድሜ። ዝም ብሎ ጓደኛ ብቻ አይደለም። አዎ ሰርዳርም የዶኑሽ ፍቅረኛ ነው። ያማል የኛ ጓደኛሞች ነው። አዎ በጣም ወንድሜ፣ እንደዛ የሚባል ነገር የለም። አጎት ሳዲቅ በደንብ ያውቀኛል። አብረን ያድግነውም። ሁለታችንም የአንድ ሰፈር ልጆች ነን። እንደማየው በጣም የምትስማሙ ሰዎች ናችሁ። ሀካን ዩኒቨርሲቲ ሲገባ ከኛ የተለየ ሰው ሆኗል ወንድሜ። ቆይ እሱን ምን አገናኘው? ወንድሜ የሰርዳር ቅርጫት ኳስ ቡድን አሰልጣኝ ነኝ እና በዛ ትንሽ ተናዶብኛል። የፍቅር ድጋፍ እየሰጣችሁ ነው? ወንድሜ ስማኝ፣ የእውነት እዚህ የቆየሁበት ምክንያት ልንገርህ። ምናልባት ሴቶቹ የሚፈልጉት ነገር ይኖራል ብዬ ነው። ደጋግሜ ነግሬዋለሁ። ወደ ቤት ሂድ፣ እዚህ ሰው መብዛት የለበትም እያልኩ ነው፣ ግን አይገባውም። በሉ በቃ ሁለታችሁም ወደ ቤታችሁ ሂዱ። እኔ እዚህ ከሴቶቹ ጋር እቆያለሁ። ግን እኮ ወንድም ሂዱ። መልካም ምሽት ወንድሜ። አንተም አብራቸው ብትሄድ ይሻላል ሶመር። ይቅርብኝ። ሶስት ሴቶችን ለብቻቸው መተው አልችልም። የሆነ ነገር ቢያስፈልጋቸውስ? አሁን ላይ የምንፈልገው ብቸኛው ነገር ብቻችንን መሆን ነው። አንተም ብትሆን ስራ አለብህ አይደል? አሁን ምንም የምሰራው ነገር የለኝም። እናቴ አጠገቤ ስለነበረች መጠየቅ አልፈለኩም፣ ግን ስለ አባቴ ስሰማ ሄድ ነበርክ ሶመር። ምን ማለትሽ ነው? ሳትነግረኝ ጥለኸኝ ስለሄድክበት ቦታ እየጠየቅኩ ነው። ከዘይት ማምረቻው ቦታ ደውለውልኝ ነው። አስቸኳይ ነበር። እሺ፣ ስለዚህ ወደዛ መመለስ ትችላለህ። አሁን ላይ እዚህ መሆነ ምንም አስፈላጊ አይደለም ሶመር። ቱርካን፣ እንደዚህ ሆነሽ ትቼሽ መሄድ አልችልም። አሁን ለፍቺ ፋይል ስላስገባ በእኔ ላይ ምንም ኃላፊነት ሊሰማ አይገባም። እሱን ልነግርሽ ነበር። መቼ ልትነግረኝ ነበር? የፍቺ ወረቀት እጄ ላይ ሲደርስ? ቱርካን፣ ሁሉ ነገር በፍጥነት ነው የሆነው። ነገ ላዋራሽ አስቤ ነበር። ልክ ነህ። ሁሉም ነገር በፍጥነት ነው የሆነው። ትዳራችን፣ ለመፋታት የወሰንከው ነገር። ቱርካን፣ ይኸውልሽ ሶመር፣ አሁን ላይ አንተ ውሸት በጣም ሰልችቶኛል።
የምትፈልገውን ነገርና ምን ለማድረግ እየሞከርክ እንደሆነ መከታተል በጣም ሰልችቶኛል። እኔን ከማናገር በፊት እባክህ ራስን ጠይቅ። ምንድን ነው የምትፈልገው? ምን እያደረግኩ ነው ብለህ ጠይቅ። መጀመሪያ ለራስህ እሱ ምላሽ ስጠው። አዎ ልክ ነሽ። እርግጠኛ ለመሆን በጣም ያደክማል። እኔም ተዳክሜያለሁ። እነዚህን ቀናቶች እንለፋቸው። ከዛ ሁለታችንም ቁጭ ብለን ስለ ሁሉም ነገር በግልጽ እንድናወራ ፈልጋለሁ። ለማንኛውም አሁን እሄዳለሁ። የምትፈልጊው ነገር ካለ ደውይልኝ። ደህና ደሪ። ከውጭ ሆነን የራሳችንን ታሪክ ማየት ብንችል ምኞቴ ነው። ለራሳችን በራሳችን ድምፅ ምን ማድረግ እንዳለብን በጆሮአችን ሹክ መባባል ብንችል ምኞቴ ነው። ግን በጣም ከባድ ነው። በተለይ ደግሞ ፍቅር ውስጥ ስንሆን። እሺ ዶክተር፣ ሁኔታው እንዴት ነው? በጣም ብዙ ቆያችሁ። ምን ነው ችግር አለ እንዴ ዶክተር? ግልጹን ለመናገር ቀዶ ሕክምናው ከበድ ያለ ነበር። ግን አታስብ፣ ሁሉም ነገር ሰላም ነው። ፈጣሪ ይመስገን። ችግሩ ምን ነበር? አርተሪው አካባቢ ደም መርጋት ነበር እና እሱ ለማስወገድ ከባድ ነበር። ግን አሁን ምንም የሚያሰጋ ነገር የለም። አስጊ ሁኔታ አልፏል። ፈጣሪ ይመስገን። ተመስገን አምላክ። አሁን ከፍተኛ ክትትል ክፍል ውስጥ ይቆያል። ቀሪውን መረጃ ነርሷ ትሰጣችኋለች። እናመሰግናለን። ተመስገን ተመስገን። ሳዲቅ ወንድሜ! ውይ ሳዲቅ፣ በጣም አስደነገጥከን እኮ። ወዴት እየወሰዳችሁት ነው? አሁን ከፍተኛ ክትትል ክፍል ይግባና ከዛ በኋላ ላይ ወደ ሌላ የግል ክፍል እንወስዷል። የግል ክፍል አላችሁ? ዋናው ሐኪም እንደዛ ነው ያዘዘን። እናም ነርሷ የሶመር ኮርማን ቤተሰቦች መሆናችሁን ነግራናለች። እሺ እሺ፣ በቃ እኔ አነሳዋለሁ። ሄሎ ልጆች፣ አባታችሁ ደህና ነው? ፈጣሪ ይመስገን። እህቶቼ ሰማችሁ? አባዬ ደህና ነው። አምጩ። ሄሎ እማዬ፣ አባዬ ልታዩ ቻልሽ እንዴ? አይቼዋለሁ፣ ደህና ነው። ያው ግን ማደንዘዣ ስለሰጡት ብዙም አልለቀም። ወይ ፈጣሪ ይመስገን። ለኔ ስጭኝ። እህቴን አናግሪያት። እማዬ ፈጣሪ ይመስገን። አባዬ ደህና በመሆኑ በጣም ደስ ብሎኛል። ለሁሉም ነገር ፈጣሪ ይመስገን። ፈጣሪ ይመስገን። እሱ ይመስገን ልጄ። ቱርካን፣ አሁን አትዘኝ እሺ? ያለ ምንም ምክንያት ራስሽን አትውቀሽ እሺ ውዴ? እሺ እማዬ፣ ግን አንቺም አታልቅሽ እሺ? ጠዋት እንገናኛለን እሺ እማዬ? እና ደግሞ አባዬ እስኪነቃ ካልደረስንበት ሳሚልን እሺ እማዬ? እሺ ውዴ፣ ደህና ደሩ ልጆቼ። በሉ አሁን በጣም ደስ ብሎኛል። ነገ እንገናኛለን። ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። እማዬ
እማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው እማዬ። ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው እማዬ። ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ይኸውልሽ ቱርካን ከሸጠችው ወርቅ በላይ ይኸው አምጥቼልሻል። ለዚህ ገንዘብ ብለሽ እነዛን ሰዎች ማሳዘንና የሰውየውን ልብ መስበርሽ ተገቢ ነው እንዴ? ትሰማለህ? ችግሬ ወርቁ አይደለም። እና ምንድን ነው? ሁላችንንም አዋርዳናለች። ቆይ ለመሆኑ ግን እነዛ ሰዎች ላይ ያደረግሽባቸው ነገር ታውቆሻል? የአንቺ ጭንቀት ክብርና የአንቺ ስም ብቻ ነው አይደል? ሁሉንም ሰው አዋረድሽ ለክብሪ ስትይ ብቻ። አንተም ልክ እንደ አባትህ በባዶ ሜዳ አትፍረድብኝ። ምንም ቢሆን አንቺ ይገባሻል። ሰዎችን በማሰቃየትና በመውቀስ የትም እንደማትደርሽ ወቂ። እኔ የማደርገውን ነገር በደንብ ጠቅቄ ያውቃለሁ ሶመር። ይኸውልህ ዛሬ ማታ አቶ ሳዲቅ ልብ ድካም ስለያዘው እንደሆን ፈጣሪን አመስግን። ምን ማለት ነው? ከዚህም የከፋ ነበር ያሰብሽው እንዴ? ቱርካንና እኔ አንድ ላይ ሆነን ወደ አንተ እየመጣን ነበር። መንገድ ላይ ነበር። የአቶ ሳዲቅን ዜና ስለሰማን የተመለስ ነው። ቱርካን ስለሚን ያወቀች ሲመስለኝ እቺ ልጅ እውነታውን የማወቂያ ሰዓቷ ነበር። ነገር ግን እጣ ፈንታ ሰዓቱ አሁን አይደለም ብላ መለሰችን። በስተ መጨረሻ ማወቋም አይቀርም። አዎ፣ ግን ምንም ነገር ሊዋጥልኝ እንዳልቻለ ታውቃለህ ሶመር። ለቱርካን ይህን ያህል ማዘን ወይም ደግሞ ለዛች ለሚኔ እንደዚህ መታገል ምንም ሊገባኝ አልቻለም። ለምንድን ነው እንደዚህ የምትታገለው? በድጋሚ ስለ ተመሳሳይ ነገር አናውራ። ጠብቀኝ። እንካ። ለአንተ የሚገባ ይሁን አይሁን አንተ ራስህ አይተህ ወስን። ይሄ ምንድን ነው? ቀኑን በጥንቃቄ ተመልከተው። ሚኔ ከእንግሊዝ ከመመለሷ በፊት እዛው የተነሳ ፎቶ ነው። አይ የኔ ምስኪንና ሞኝ ልጅ፣ በላውን አይንህን በደንብ ግለጥ ልጄ። ያ ልጅ የኔ እህት ነው። ሚኔ ተነስተሽ ነበር እንዴ? አልነበረም። በቶሎ ተመለስክ። ጀልባውን ገዝቻለሁ። ስታዩ በጣም ትወጂዋለሽ። ነይ። አሁን እያስተካከሉት ነው እና አንዳንድ ማሻሻያ ይደረግበታል። ምንም ነገር አትይኝም እንዴ? የምትፈልገው አንተ ነበርክ። እንኳን ደስ ያለ። ምን ብዬ እንደሰየምኩት እስቲ ገምቺ። በአንደኛው በኩል ሚኔ፣ በሌላኛው ደግሞ ዴኒስ። ዴኒስ የልጃችን ስም ነው። ለወንድም ለሴትም ይሆናል። ምንም አትጨነቂ። ስማ፣ ለልጄ ስም ለማውጣት በጭራሽ እንዳታስብ እባክሽን ተይ። ባህር የሌለበት አካባቢ መኖር አልችልም ትያል ነበር። እንደምትወጁ ነበር እኮ ስሙን ያወጣሁት። ዴኒስ ኤርጉናር ምርጥ አይደል እንዴ?
አምላኬ ሆይ አሁን ላብድ ነው። ትሰማኛለህ? ልጄ አንተ ልጅ አይደለም ኒሃት። እባክሽን ስለፈጠረሽ ተመልሰን ወደ መጀመሪያው እንመለስ። ልክ ነህ። እኔም ወደዛ መመለስ አልፈልግም። ይህ ነገር ያብቃ በቃ። አሁን ህጋዊ ሚስቴ ነሽ ሚኔ። እሱን ረሳሽው እንዴ? እሱ ትዳር እኮ ሊያበቃ ነበር። ፍቺውን አንተ ስላራዘምከው ነው ያልተፋታ ነው። ምክንያቱም ትክክለኛው ነገር እሱ ስለሆነ ነው። ስለ ራሴ ብቻ ሳይሆን ስለ አንቺም አስባለሁ። ይኸውልሽ ሚኔ፣ ሶመር ስለዚህ ነገር ሲያውቅ ጥሩ አይሆንም። ያሳዝናል። ስለ አንቺ ማወቅ ያለበት አይመስለኝም። ማለት የባለትዳር ሴት ስለሆንሽ አንቺም ያረገሽው ከባለትዳር ሰው ነው። ይሄ በጣም ነው የሚያሳፍር። ምስኪኑ ልጅ በዚህ ጉዳይ መጎዳት የለበትም። ይኸውልሽ ሚኔ፣ እኔም እንደዛ ነው ማስበው። ኒሃት ተው እባክህ፣ እየለመንኩ ነው። እባክህ ልትረዳኝ ሞክር። እኔ አንተን አላፈቅርህም። በቃ ላፈቅርህ አልችልም ኒሃት። መጥፎ ነገር እንድናገርህ አትገፋፋኝ። የኔ ውድ ችግር የለውም። እኔ አፈቅርሻለሁ። አንቺም በጊዜ ሂደት ትወጂኛለሽ። ስሙኝ፣ እነዚህ ልብሶች ጥሩ ናቸው አይደል? ይሆናሉ። ሻንጣ ውስጥ ሌላስ ምን ምን ልጨምር? እነዚህ ልብሶች ልተኩስና ሻንጣ ውስጥ እናደርጋቸዋለን። ስሜ እንደውንሽ እማዬ መዝገበ ቃላቱን መርሳት የለባችሁም ብላለች። መሱድ፣ እሱን ሎሚ ምን ልታደርገው ነው? መሱድ ጭንቅላቱ ላይ ያስቀምጠውና ከዛ ቆንጆ ይሆናል፣ ልክ እንደ አባቴ ሳዲቅ። ዋው! ስለዚህ ነገር ታውቃለህ እንዴ መሱድ? ጸጉር ላይ አሁን ሎሚ ካደረክ ያጣብቅብሃል። የጸጉር ቅባት አለ፣ ከፈለክ እሱን እሰጥሃለሁ። መሱድ ሎሚ ነው የሚያደርገው። እሺ በቃ እንደፈለክ አድርግ። መሱድ፣ መጀመሪያ ይሄን ብላ፣ እዚህ ጋር ተቀመጥ፣ ከዛ ጸጉርህን እናስተካክለዋለን። ሎሚውን ለኔ ስጠኝ። እሺ መሱድ ይሄንን ይበላል። እሺ ሴቶችማ የነጠላ ጫማ ብላለች። እሱንም ሻንጣ ውስጥ ክተቱት። እህቴ እዛ ጋር ነጠላ ጫማ አለ። እሱ ለሆስፒታል ቅንጡ አይሆንም? አስገቢያቸው። ወይዘሮ ሩቻን ከመጣች እናቴ ቄንጠኛ መስላ መታየት አለባት። ወደ ሆስፒታል አትመጣም። የምትመጣ ይመስለኛል። እንደዛ ግድ የለሽ እንኳን አትመስለኝም። እህቴ አንድ ነገር ልጠይቅሽ። መቼም በዚህ ነገር ምክንያት ትዳርሽ አይበላሽም እና ትለያዩም አይደል? ለእኛ መለያየት ምክንያቱ ይሄ አይደለም የሚሆነው። አይ እህቴ፣ አሁን እርሱት። ሴቶች ዶንሽ ይህንን ሻንጣ ውስጥ ልታስገቢ ትቻለሽ? እንደ ቀላልማ አንረሳውም። የተፈጠረውን ነገር ንገሪ እህቴ። ፊትሽ ላይ ያስታውቅብሻል። በይ በቃ ንገሪ። ለማዬና ለአባዬ እንደማትነግሯቸው ቃል ግቡልኝ። እገባለሁ እህቴ፣ ቃል ገባለሁ። በሚገባ ቃል እገባለሁ። እባክሽ አንድ ይሄንን ትነቅዩ እህቴ። ላይ ተቀመጪ። ሴቶች ሶመር እኔንም ሆነ ይሄንን ትዳር አይፈልገውም። ምን? ማን ነው እሱ አንቺን ላይፈልግ የሚችለው? አማቼ ብዬ ጠርቼዋለሁ። እሱ የሚያደርገውን ግን ይህ ደስተኛ ትመስይ ነበር እኮ እህቴ። ምን ተፈጥሮ ነው? በእርግጥ ከመጀመሪያውም ጀምሮ እንደዚህ ነበር። በእናቱ ግፊት ነው እኔ ሊያገባኝ የቻለው። ከእሱም ጋር ሆነ ከትዳሬ ጋር ለረዥም ጊዜ እኔ ብቻዬን ስታገል ነበር። ውይ ውድ እህቴ፣ ለዛ ነው አማቻችን ሁልጊዜ የሚሸሸው ማለት ነው። አሁን በጣም ጠላሁት። ተይ አትጥዪው ዳሪያ። ሶመር መጥፎ ሰው አይደለም። በእናቱ ግፊት ነው ለማግባት የተገደደው። ለዛም ነው ሁሌም ከኔ ለመራቅ የሚሞክረው። እሺ እህቴ፣ ታዲያው ምን ሊፈጠር ነው? ግን ሁሌም ደግሞ የሆነ ጎኔ ይቅር ይለዋል። ምናልባት እሱ እድል ሊሰጠኝ አስቦ ይሆናል፣ አላውቅም። የሚገርመው ነገር አንዳንዴ በጣም ቅርብ ይሆናል። ያዝንልኛል፣ ያስብልኛል። አንዳንዴ ደግሞ ልክ እንደ በረዶ ቀዝቃዛ ይሆናል።
የሰው ልጅ ለምን እንደዚህ መውደድንና መወደድን እንደሚሸሽ አይገባኝም። እና በቃ ልትለያዩ ነው? እህቴ የአባዬ ልቤን መቋቋም አይችልም። እማዬ ደግሞ በሐዘን ብዛት ኩስ ምን ነው የምትለው? በዛች ጨራቅሮቿን ምክንያት ነው ልጇን እንደራሱ አድርጋ ነው ያሳደገችው። ግን ሶመር ላይ ፍታው ያቱኝበት እባክሽን፣ እሱ ልክ ነው። ምንም እንኳን አሁን እንደዚህ ብላችሁም ጥሩ ቀኖችን አሳልፈናል። ታዲያ ሊፈታሽ ከፈለገ ለምንድን ነው ሁሌ አጠገብሽ የሚሆነው? ቤት፣ ሆስፒታል፣ ሁሉም ቦታ እየተከታተለሽ ነው። ምንም ሊገባኝ አልቻለም። ወንድም ሶመር አንዳንዴ በጣም አስቂኝ ሰው ነው፣ ያንን አስተውያለሁ። እና በእኔ አመለካከት አንቺ ለሱ ምርጥ ግጣሙ ነሽ። አባዬ ሁል ጊዜ ሁሉም ነገር ልካለው ሲለን ትዝ ይላችኋል? እኛም የራሳችንን መንገድ እየፈለግን ነው። በራሳችን መንገድ ለመሄድ እየታገልን ያለ ነው። አቶ ሶመር አቤት። ቆይ አንተ እዚህ ምን ትሰራለህ? ይሄ ቤት የምኔ እንደሆነ አውቃለሁ። ስለዚህ ይህን ጥያቄ መጠየቅ መብት የለህም። ሚኔ የት ናት? ተኝታለች። እነዚህ ፎቶዎች የእናንተ ናቸው። ለወይዘሮ ሚኔ ስጣት። ሶመር ምንድን ነው ያለህ? ሰላም ረመዳን ባረክ። በማክረም ደህና ነሽ? ትንሽ አልፈሽብኝ። ወይኔ እስካሁን ምግብ እየሰራሽ ነው? ኧረ ምንድን ነው አይደርስም እንዴ? እውነት ጨርሻለሁ። 2 ደቂቃ ብቻ። ኧረ እኔ ማፍጠር ናፈቀኝ። ወይ ደግሞ ከውጭ እንዘዝ እንዴ? ሳይሻል አይቀርም። ማዬ ጉድ ሆንኩኝ። እንዲሁም አልደረሰም። እንግዶቹ እዚሁ ናቸው። ማዬ ተዋረድኩኝ። ቆይ ምንድን ነው ግን በትምህርት ብቻ ልሸኘን ነው እንዴ? አይዞሽ፣ ተረጋግተሽ ቀስ ብለሽ ስትሰሪ ነው ምግብ የሚጣፍጠው። አይዞሽ። ኧረ ሾርባ ውስጥ ኮረሪማ ነው ጥቁር አዝሙድ የሚጨምረው። ማዬ ሾርባ ውስጥ የምትጨምሪው እኔ ነኝ። ሄሎ እማ ወሳኝ ሰዓት ላይ ዳታ ሲያልቅ ያበሳጫል። ደግነቱ እጥፍ የዳታ ጉርሻ የሚያስገኙልን ጥቅሎች ከሳፋሪኮም ቀርበውልናል። እንደ ፍላጎታችን ዕለታዊና ሳምንታዊ የዳታ ጥቅሎች በኤምፔሳ እንግዛ፣ በእጥፍ ጉርሻ ደስታ እናብዛ። ረመዳን ሙባረክ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። ባዶ ፎቶ ማስቀመጫዎችሽን በእነዚህ ሙያቸው ብሎሻል።
ሴቶች የተነጋገርነው ነገር በመሃላችን ይቅር እሺ? እህቴ አታስቢ፣ በእኛ መሃል ይቀራል። ምን ነበር ያወራ ነው? ሁሉን ነገር እስቸዋለሁ። በሉ ነው አሁን አባዬ ጋር እንሂድ። ሀካን መጣ። ዶኑሽ ሻንጣውን ስጭኝ። ዳሪያ እየተጠነቀቅሽ እሺ እህቴ። በስርዓት ንዱ እሺ? እሺ ሄድኩ በቃ። ቻው ቻው። ቀስ እያላችሁ ነይ ወጥተን እንያቸው። ተመልከች፣ ሶመር መጣ። ሰርዳር መጥቷል። አየሹ በድጋሚ አባቱ መኪና ሰረቀ። እማዬ እዚህ ያለ መኖሯ ፈጣሪ ይመስገን እንጂ ይህንን ብታይ ኖሮ በጣም ነበር የምትናደደው። እማዬ ባታይስ ምን ለውጥ አለው? አታይም? አክስት አስዬ ወዲያውኑ ነው ሁሉንም ነገር የምትነግራት። ይግቡ። አቶ ዛር በቶሎ ያሽለው ወይዘሮ ነስሪ ተቀበይ። አመሰግናለሁ። በስልክ ሐኪሙን አናግሬው ነበር ወይዘሮ ነስሪ። ቀዶ ሕክምናው ጥሩ አልፏል። አዎ ፈጣሪ ይመስገን አልፏል። ለማንኛውም በቃ ከዚህ በኋላ ብዙም አላስቸግረሽ። ልክ ሲነቃ በድጋሚ ይመጣል። እሺ በቃ ልሸኝ። እባክሽ ተይ አትቸገሪ። እባክህ እውነቴን ነው የምልሽ ወይዘሮ ነስሪ፣ በተፈጠረው ነገር ሁሉ በጣም ነው ያዘንኩት። ምንም አይደል። ማለት የተፈጠረውን ነገር ማስተካከል የሚቻል ቢሆን ኖሮ ደስ ይለኝ ነበር። ግን ደግሞ መኝኝ እኔና ሶመር በጣም ነው ያዘነው። በሚያሳዝን ሁኔታ አንዳንድ ነገሮች የሚስተካከሉ አይደሉም። በእርግጥ ሩቻንም በጣም አዝናለች። ያው በሌላ አባባል ነገሮች እዚህ ደረጃ ይደርሳሉ ብላ አላሰበችም። አውቃለሁ፣ ይሄ ሆነ ተብሎ የተደረገ ነገር አይደለም። እውነቴን ነው የምልሽ፣ እመኝኝ ይሄ ክስተት ይበልጥ ጥላቻ በጥላቻ ላይ ሳይደራረብ በቶሎ እንደሚረሳ ተስፋ አድርጋለሁ። አቶ ዛር መቼም አስተውለሃል፣ ለእኛ አንዳንድ ነገሮች ከገንዘብን በላይ ዋጋ የምንሰጣቸው እንደሆኑ ታውቃለህ። የእኛ ቤተሰብ እንደምታውቀው በፍቅር የጠነከረ ነው። ልጆቻችንን እንደዛ ነው ያሳደግ ነው። ባለቤት እኛ ላይ የምታሳየው ባህሪና ድርጊት በጭራሽ አይገባንም። አቶ ዛር ይህንን መስመር በፍጹም ማለፍ የለባትም። እሺ ግን የአሁኑ ምንም ችግር የለውም። ቱርካን ስህተት ብትሰራም እንኳን ዓላማዋ ከክፋት የመነጭ አይደለም። እሱን ላረጋግጥልህ እወዳለሁ። ችግር የለውም ወይዘሮ ነስሪን፣ በሱ በኩል ቅንጣት ያህል ጥርጣሬ የለኝም። እንደውም በዚህ ክስተት ቱርካንና ሶመር ትዳራቸው እንዲበጠበጥ በፍጹም አልፈቅድም። ምንም አታስብ። በእርግጥ የልጄ ትዳር እንዲፈርስ እኔም በፍጹም አልፈልግም። አቶ ኦዛር ሶመር ወጣትና ጥሩ ልብ ያለው ልጅ ነው። በእርግጠኝነት በዚህ ጉዳይ ላይ ቱርካንን ያሳዝናታል፣ ያስከፋታል ብዬ አላስብም። ከጎኗ ይቆማል፣ እሱን አምናለሁ። ወይዘሮ ሩቻን አንድ ቀን ይህንን ተገንዝባ ያለ ምክንያት የሰዎችን ልብ እንደሰበረች እንደምትረዳ አምናለሁ። በደንብ አዎ፣ ልክ ነሽ። እኔም እንደዛ ነው የማስበው። እንግዲህ እሱንም ጨርሶ ይማረው። አሜን። እዚህ ድረስ ስለመጣ በጣም አመሰግናለሁ። ምስጋና ይገባል። ከኋላ አልተጣበቃችሁም አይደል? በእኔ መኪና እንሄድ ነበር እኮ ወንድሜ። በአባት መኪና ማለት ነው? እና ያለ መንጃ ፈቃድ? ወንድም ሶመር ወንድ ልጅ ስለሌለ ጥሩ ነው።
እንጂ ከባድ አባት ነበር የምትሆነው። ቀስ ብለሽ ውረጅ። ቱርካን አንዴ ጠብቂኝ። የወርቁን ጉዳይ አስተካክየዋለሁ። ከሸጥሽው በላይ ገዝቼ መልሼላታለሁ። ስለዚህ ውለታ አለብኝ ማለት ነው። ምን ነካሽ? በእኛ መሀል ውለታ ዕዳ የሚባል ነገር የለም። ግን ቤተሰቦቼ በማታለል እንዲጠረጠሩ አልፈልግም። ሶመር፣ አጎትሽ እንደዛ ሲጫንሽ ለእኔ መተሽ ልትነግሪኝ ትችይ ነበር። ምን እልህ ነበር? እኔ ራሴ በደንብ ለማላውቀውና ከገንዘብ ውጭ ምንም ነገር የማይታየው አጎቴን እርዳልኝ ብዬ እንድጠይቅ ነው? የግድ ገንዘብ መስጠት የለብኝም። ይኸውልሽ፣ የምናገረው ነገር በሌላ መንገድ አታስቢው። ያ ገንዘብ ያንቺ ነው። ስትፈልጊ እንደፈለግሽ ማጥፋት ትችያለሽ። ጉዳዩ እሱ አይደለም። እና ምንድን ነው? እውነት ለመናገር ያጎትሽን ሁኔታ ምንም አልወደድኩትም። ወላጆችሽ ላይ የሆነ የያዘው ቂም እንዳለ ግልጽ ነው። ጉዳዩ ይሄ እንደሆነ ባውቅ ኖሮ እኔ ያናግረው ነበር። አንቺንም ሆነ ቤተሰቦችሽ እንዲያሳዝን አልፈቅድለትም። ከአንድም ሰው 74 ሳንቲም አያገኝም። በራሴ ችግር ልጠምድ አልፈለግኩም ነበር፣ ምክንያቱም በእኛ መሀል የቤተሰብነት ስሜት የለም። ብቸኝነት እንዲሰማሽ ስላደረግኩሽ በጣም ይቅርታ። አንተ ይቅርታ መጠየቅ አያስፈልግም። እዛ ቤት ውስጥ ብቻዬን ለመታገል የመረጥኩት እኔ ራሴ ነኝ። በዛም ጥፋተኝነት ስለተሰማኝ ነው። ለዛ ነው በቃ። ቆይ ለምን ሶመር? ይሄ ጉዳይ ካንተ ጋር ምንም አያገናኘው። ቱርካን ስሚ፣ ሐዘንሽ ይገባኛል። ቀላል ህይወትም የለሽም እና ምን ላይ ባትወጪው ጥሩ ይመስለኛል። እንደዛ እንዳደርግ የምታስገድደኝ አንተ ነህ። እና ደግሞ ትላንትና ማታ የት እንደነበርክ ንገረኝ። ከወይራ ዘይት ማምረቻ አስቸኳይ ስራ እንዳለና ሲደውሉልኝ እንደሄድኩ ነገርኩሽ እኮ። እሱን እኮ ልትነግረኝ ትችል ነበር፣ ግን ወደዛ አልነበረም የሄድከው። ምን ለማለት እየሞከርሽ ነው? ትላንትና ከእናትህ ጋር የነበርክበት ቦታ እየመጣ ነበር። ወዴት? የትም ይሁን የነበርክበት ቦታ ነዋ። እናትህ ሁለት አማራጭ ሰጠችኝ። ወይ አባቴ ቤት ልትወረውረኝ ወይ ደግሞ ስላንተ እውነታውን እንድጋፈጥ ጠየቀችኝ። እናንተ መረጥኩ። እስኪ ንገረኝ እና እውነታው ምን ነበር ሶመር? ካንተ መስማት እፈልጋለሁ። እስኪ ግልጽ አድርገህ ንገረኝ። ላየው የነበረ እውነታ ምን ነበር? የእናቴ ወጥመድ ውስጥ እንዲህ በቶሎ አትግቢ ቱርካን፣ እባክሽ። አይደል? ማናችንን ወጥመድ ውስጥ እየገባን ያለ ነው? መጀመሪያ እሱን ማሰብ ያለብህ ይመስለኛል ሶመር። አቶ ሳዲቅን ሄዳ አየኸው? ቀዶ ሕክምናው እንዴት ነበር? አዎ በሰላም አልቋል፣ ግን እስካሁን ድረስ አልነቃም። ደስ ይላል። ደህና ስለሆነ በጣም ደስ ብሎኛል። ወይዘሮ ነስሪን በተናገረችው ነገር በጣም ተጸጽታለች ሩቻን። በጣም ይገርማል። ግን አንቺ አሁንም ድርቅ እንዳልሽ ነው። ስሚ፣ በወርቁ ጉዳይ እነሱ እጃቸው የለበትም። ታማኝና ንጹህ ሰዎች ናቸው። በረሃብ ቢሞቱ እንኳን ሰው ደጅ ላይ ሄደው አይለምኑም። እንግዲህ ኦዛር፣ ሰውየው ወንድሙ ስጋው ነው። አየህ አይደል? እሱ ግን ምንም ክብር የሚባል ነገር የለውም። ምን ልታደርጊ ነው? እስቲ ንገሪ፣ ምን ልታደርጊ ነው? በሱ ምክንያት ሁሉንም ሰው እየወቀሽ ልትቀጫቸው ነው? ለማንም ሰው ሰላም አትሰጭም ሩቻ። አሁን ቱርካንና ሱመር ምን ሊሆኑ ነው? እንግዲህ ሁሉም ነገር ልክ እንደነበረ ይሆናል። ቱርካን መታ እኔን ይቅርታ ትጠይቀኛለች። እኔም አቶ ሳዲቅን በቶሎ ያሽልለዋለሁ። ከዛ ይሄ ጉዳይ ይዘጋል። በዚህ አጋጣሚ ወይዘሮ ነስሪን ይህንን ጉዳይ አስመልክቶ ከልጇ ጋር ብዙም መገናኘት እንደሌለባት ትገነዘባለች። ስለዚህ እኛ ጋር አትመጣም። በቃ የዛኔ ሰላም ይሆናል። በቃ አንቺ ግን እውነቴን ነው የምልሽ፣ በጣም አደገኛ ሰው ነሽ።